ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የሰባተኛ ክፍል ጀነራል ሳይንስ ዩኒት 2 ነው። ማተር ኢን አወር ሰራውንዲንግስ ይላል። ይህ ማለት በዙሪያችን ያሉ ቁስ አካላት ማለት ነው። በመጀመሪያ ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ለዛሬ ይዤላችሁ የመጣሁት 2.1 ካራክተሪስቲክስ ኤንድ ኔቸር ኦፍ ማተር የሚለውን ነው። ካራክተሪስቲክስ ማለት ባህሪ ማለት ነው እና የማተሩ ባህሪና ኔቸር ደግሞ ተፈጥሮ ማለት ነው። ተፈጥሮ ምንድነው የሚለውን ነው የምናየው። 2.11 ሚኒንግ ኤንድ ፕሮፐርቲስ ኦፍ ማተር ይላል። የማተር ሚኒንግ ማለት ትርጉሙ ምንድነው፣ ማተር ምንድነው የሚለውና የሱን ባህሪ ፕሮፐርቲ ሚንስ ባህሪ ማለት ነው። ባህሪውን እናያለን አሁን። አክቲቪቲ ኢን ዩር ሆም ኤንድ ክላስ ዩ ዩዝ መኒ ማቴሪያልስ ላይክ ቲካፕ፣ ፔን፣ ቴክስት ቡክ፣ ሹዝ ኤንድ ብላክ ቦርድ ፎር ዲፍረንት ፐርፐዝ ይላል። ምንድነው ከቤታችንና ከክላስ ውስጥ የተለያዩ ማቴሪያሎችን እንጠቀማለን። ለምሳሌ የሻይ ካፕ እንጠቀማለን፣ እስክሪብቶ እንጠቀማለን፣ ቴክስት ቡክ አለ፣ ጫማዎች አሉ፣ ብላክ ቦርድ አለ። እነዚህን ለተለያየ ፐርፐዝ ወይም ደግሞ ለተለያየ ዓላማ ነው የምንጠቀማቸው። ዋት ዱ ኦል ዚስ ማተር ሃቭ ኢን ኮመን፣ እነዚህ ማተር ምን ይባላሉ በአንድ ላይ ነው የሚለው። አዝ ዩ ሉክ አት ዩር ሰራውንዲንግ፣ እንግዲህ በአካባቢያችን እንደምንመለከተው ዩ ሲ ኤ ላርጅ variety of things with different shapes, colors, size and texture. variety of things means የተለያዩ ነገሮች አሉ። ምን ያላቸው ናቸው? with different shapes፣ የተለያየ ቅርጽ ያላቸው፣ የተለያየ ከለር ያላቸው፣ የተለያየ ሳይዝ ወይም ደግሞ መጠን ያላቸው፣ ቴክስቸራቸው ወይም ደግሞ ለስላሳና ሸካራ የሚባለው እሱ የተለያየ ነገር ያላቸው እናያለን። the air you breathe, the food you eat፣ ምንድነው የምንተነፍሰው አየር፣ የምንመገበው ምግብ፣ ስቶንስ ድንጋዮቹ፣ ስታርስ ኮከብ ሊሆን ይችላል፣ ፕላንትስ እጽዋት፣ አኒማልስ እንስሳት ማለት ነው። ኤ ድሮፕ ኦፍ ዋተር የውሃ ጠብታ ሊሆን ይችላል። ኤ ፓርቲክል ኦፍ ሳንድ ማለት ደግሞ አሸዋ። ኢቲሲአር ፎርምስ ኦፍ ማተር፣ እነዚህ ሁሉ ምንድን ናቸው? ማተር ናቸው፣ የማተር ፎርም ናቸው ማለት ነው። አክቲቪቲ ኢን ዩር ሰራውንዲንግ ዩ ጌት ኦር ኤክስፒሪየንስ ቼርስ፣ ኤር፣ ሳውንድ፣ ላይት፣ ባናና፣ ዋተር ኤንድ ስሜል ኦፍ ፐርፊውም። አሁንም በአካባቢያችን ባሉት ኤክስፒሪየንስ ወይም ደግሞ የለመድነው ነገር ምን እናያለን? ወንበሮች እናያለን። ኤር ማለት አየሮች ደግሞ እጽዋቶችን ሲያንቀሳቅሱ እናያለን። ሳውንዶችን እናዳምጣለን። ሳውንድ ማለት ድምጽ ማለት ነው። ላይት አለ። ባናና ለምሳሌ ሙዝ እናያለን። ዋተር ኤንድ ስሜል ኦፍ ፐርፊውም ማለት ሽቶ ማለት ነው። which of them do you think have mass and occupies space and which do not ይላል። እንግዲህ ከዚህ ከተዘረዘሩት ውስጥ የትኞቹ ማስ አላቸው ወይም ደግሞ መጠነቁስ ማለት ነው። ማስ የትኞቹ መጠነቁስ አላቸው እና ደግሞ occupy space ማለት ቦታ ይይዛሉ ማለት ነው። የትኞቹ ደግሞ መጠነቁስ የሌላቸውና ቦታ የማይይዙ ናቸው ነው የሚለው ከዚህ ከተዘረዘሩት። ታች ኤክስፕላኔሽን አለ። anything that occupies space and mass has called matter። ማተር ማለት ማንኛውም ነገር ቦታ የሚይዝና ማስ ያለው ወይም ደግሞ መጠነቁስ ያለው ማለት ነው። ማተር ካን ኤግዚስት ኢን 3 ፊዚካል ስቴትስ። ማተር የሚባለው በስንት ፊዚካል ስቴት እናገኘዋለን? በ3። ምን ናቸው እነዚህ? ሶሊድ፣ ሊኩዊድ እና ጋዝ ማለት ጠጣር፣ ፈሳሽና ጋዝ ማለት ነው። ፓርቲኩሌት ኔቸር ኦፍ ማተር የሚለውን እናያለን ቀጥለን። ላይ ሚኒንግ ኦፍ ማተር አይተናል፣ ወይም ደግሞ ማተር የሚባለው ምን ማለት ነው የሚለውን አየን አይደለ? አሁን ደግሞ ኔቸር ተፈጥሮ ምንድነው የሚለው ነው የምናየው። ኤ ፓርቲክል ሞዴል ኦፍ ማተር ይላል። አክቲቪቲው እንደ ኤክስፐሪመንት ነገር ስለሆነ እናንተ ክላስ ላይ ልትሞክሩ ትችላላችሁ። the particle theory of matter helps us to explain why different matter have different properties። ፓርቲክል ማተር የሚባለው ለምንድን ነው የሚጠቅመን? ኤክስፕሌን ዋይ ዲፍረንት ማተር ሃቭ ዲፍረንት ፕሮፐርቲስ፣ የተለያየ ማተር ወይም ደግሞ የተለያየ ቁስ አካል ለምን የተለያየ ባህሪ ኖረው የሚለውን ነው ኤክስፕሌን የሚያደርግልን ወይም ደግሞ የሚገልጽልን ማለት ነው። ኢማን ፓርቲክል ቲዮሪ የሚባለው the particle theory of matter has the following key ideas። ፓርቲክል ማተር ቲዮሪ የሚባለው ቁልፍ የሆኑ ሀሳቦች አሉት። እነማን ናቸው? እነዚህ ታች። አንደኛ all matter is made of teeny particles። ምንድነው? ሁሉም ማተር የተሰራው ከትንሽዬ ፓርቲክል ነው፣ ቁራጭ ፓርቲክል ነው ይላል። አንደኛው ነው። ሁለተኛ particles of matter are attracted to each other። የማተሩ ወይም ደግሞ የቁስ አካል ፓርቲክሎች ወይም ቁርጥራጮቹ እርስ በርሳቸው ምንድናቸው? አትራክት ናቸው ወይም ደግሞ የተሳሳቡ ናቸው ማለት ነው። ተሳስበው የተያያዙ ናቸው። ሶስተኛ particles of matter have space between them።
ነገር ግን በእነሱ መካከል በፓርቲክሎቹ መካከል ምን አለ? ቦታ አለ፣ ስፔስ፣ በመካከላቸው ክፍት ቦታ አለ ማለት ነው። አራተኛ ፓርቲክልስ ኦፍ ማተር አር ኦልዌይስ ኢን ሞሽን። ፓርቲክሎቹ ማተር ውስጥ ያሉ ፓርቲክል ማለት በነገራችን ላይ ማተር የተሰራበት ትንንሾቹ ቅንጣቶች ማለት ነው። እና እነሱ ማተሩ የተሰራበት ትንንሾቹ ቅንጣቶች አር ኦልዌይስ ኢን ሞሽን ምንድን ናቸው? ሁልጊዜ እንቅስቃሴ ላይ ናቸው፣ ይንቀሳቀሳሉ ማለት ነው እዛው። አምስተኛ ቴምፕሬቸር አፌክትስ ሃው ፋስት ፓርቲክልስ ሙቭ። ቴምፕሬቸር ማለት ሙቀት ነው። ይህ ሙቀት ፓርቲክል ሙቭ የሚያደርገውን ፍጥነቱን አፌክት ያደርገዋል ወይም ደግሞ ተጽዕኖ ያሳድርበታል ማለት ነው። ሞቃት ከሆነ በጣም ሊፈጥኑ ይችላሉ፣ ቀዝቃዛ ከሆነ ደግሞ ፓርቲክሎቹ ቀስ ብለው ሊንቀሳቀሱ ይችላሉ ማለት ነው። ስድስተኛ ፓርቲክልስ ኦፍ ዋን ሰብስታንስ ዲፈር ፍሮም ፓርቲክልስ ኦፍ አዘር ሰብስታንስ። የመጨረሻው ምንድን ነው? አንድ ሰብስታንስ የተሰራበት ፓርቲክል ሌላኛው ሰብስታንስ ከተሰራበት ፓርቲክል ምንድን ነው? ዲፈር የተለየ ነው ማለት ነው። ቀጣይ የምናየው ኤክስፕሌኒንግ ኦብዘርቬሽንስ ዩዚንግ ዘ ፓርቲክል ቲዮሪ ኦፍ ማተር ይላል። ይህ ደግሞ የፓርቲክል ቲዮሪ ኦፍ ማተርን በመጠቀም ኦብዘርቬሽን ምን ተመለከትን የሚለውን የምናየው። ዲፊዥን ኤንድ ኤቭሪዳይ ኢፌክትስ ኦፍ ዲፊዥን ይላል። ዲፊዥን ማለት የሆነ ነገር ሲሰራጭ ማለት ነው። ከአንድ ቦታ ወደ አንድ ቦታ ሲሄድ፣ ሲንቀሳቀስ፣ ሙቭ ሲያደርግ የሚያደርገው ስርጭት ወይም ደግሞ የሚያደርገው እንቅስቃሴ ማለት ነው። አክቲቪቲ ስፕራይ ኤ ፐርፊውም ፍሮም ኤ ኮርነር ኦፍ ደ ክላስሩም ይላል። ዩ ካን ሰብስቲቱት ፐርፊውም ዊዝ በርኒንግ ኢንሰንስ እጣን ኦር ሰንደል። ምንድነው አድርጉ የሚለው? ከክላስሩማችሁ ኮርነር ከአንድ ኮርነር ላይ ሁላችሁ ፐርፊውም ወይም ደግሞ ሽቶ እርጩ ነው የሚለው። ወይም ደግሞ ይህን በሽቶ መልክ ምን ማድረግ ትችላላችሁ? እጣን ወይም ሰንደል ማድረግ ትችላላችሁ። አንደኛ ዱ ዩ ስሜል ዘ ፐርፊውም ኦር ኢንሰንስ ዋይ ይላል። ሽቶውን ወይም ደግሞ እጣኑን አሽትታችሁታል ወይ ነው የሚለው። ለምንድን ነው ይላል። እንግዲህ እናንተ ያላችሁበት ሩቅ ቦታ ከሆነ በተረጨው ኮርነር ላይ እዛ መጨረሻ ላይ ከተረጨ ላይ ደርስላችሁ ይችላል። በደንብ ብዙ ሆኖ ከተረጨ ወይም ደግሞ ቅርብ ካላችሁ ደግሞ ልታሸቱ ትችላላችሁ። ሁለተኛ ዋይ ዋዝ ኢት ፖሲብል ፎር ዩ ስሜል ፍሮም ኤ ዲስታንስ ይላል። አሁን እናንተ ከኮርነር የተረጨውን ሽቶ ወይም ደግሞ እጣኑን መጥቶ ከእናንተ ደርሶ አሽትታችሁታል። ለምን አሸተታችሁት በርቀት ነው የሚለው። ይሄ በምንድን ነው? ባይ ዲፊውዥን ነው። ወይም ደግሞ ሽታው በስርጭት እየተንቀሳቀሰ መጥቶ ከእናንተ ስለደረሰ ነው ማለት ነው። ይህ ዲፊውዥን ይባላል። ዲፊውዥን ኢዝ አን ኤቪደንስ ፎር ደ ፓርቲኩሌት ኔቸር ኦፍ ማተር። ዲፊውዥን የሚባለው ኔቸር ኦፍ ማተር የሚባለው አንድ ኤቪደንስ ወይም ደግሞ ማስረጃ ነው። ዲፊውዥን ማለት ነው። እንደ አንድ ማስረጃ ነው የሚቆጠረው። ኢትስ the process by which particles of liquid or gas spread out randomly from the region of high concentration to low concentration። ይህ ማለት ምን ማለት ነው? አንድ ሊኩዊድ ወይም ጋዝ ፈሳሽ ሊሆን ይችላል፣ ጋዝ ሊሆን ይችላል። እሱ የሚንቀሳቀስበት ነው። ራንደምሊ ማለት በዘፈቀደ ነው። ስለዚህ ስፕሪድ ማለት ደግሞ መሰራጨት ወይም ደግሞ መንቀሳቀስ ማለት ነው። ከየት ወደ የት ነው የሚንቀሳቀሰው? ፍሮም ሃይ ኮንሰንትሬሽን ቱ ሎው ኮንሰንትሬሽን። ከየት ወደ የት? በጣም ብዙ ኮንሰንትሬሽን ካለው ወይም ደግሞ በጣም ብዙ፣ ለምሳሌ ቅድም ሽቶ የረጫችሁት አለ አይደለ? እሱ በጣም ብዙ ሽቶ ካለበት ዝቅተኛ ሽቶ ካለበት ወዳለበት ወደ እናንተ ይንቀሳቀሳል ወይም ደግሞ ይሄዳል ማለት ነው። ይሄ ዲፊውዥን ይባላል። ፍሮም ሃይ ኮንሰንትሬሽን ቱ ሎው ኮንሰንትሬሽን ማለት ነው። እንዳትረሱ፣ ከከፍተኛ ኮንሰንትሬሽን ወደ ዝቅተኛ ኮንሰንትሬሽን ወይም ብዙ ሽታ ካለበት ወደ ብዙ ሽታ የሌለበት ቦታ መንቀሳቀስ ማለት ነው። ስፕሬድ ይደረጋል። ይሄ ዲፊውዥን ይባላል። Diffusion occurs because particles in a substance are always moving around. ዲፊውዥን የሚፈጠረው ለምንድን ነው? ፓርቲክሎች ሁልጊዜ ስለሚንቀሳቀሱ ነው። ፓርቲክልስ ኦፍ ጋዝ ዲፊውዝ ኩዊክሊ። እንግዲህ ፓርቲክል 3 ክፍል አለው ብለናል። ሶሊድ፣ ሊኩዊድ እና ጋዝ ማለት ነው። ከነሱ ውስጥ ጋዝ ኩዊክሊ ወይም ደግሞ በፍጥነት ነው ዲፊውዝ የሚያደርገው። The particles of gas are moving fast as a result of very weak intermolecular force between them። ምክንያቱም ምንድን ነው? በመካከላቸው ያለው ፎርስ በጣም ዝቅተኛ ስለሆነ ወይም ደግሞ በጣም የተጫጫኑ ስላልሆኑ ማለት ነው። ጋዝ ለቀቅ ያለ ስለሆነ ወይም ደግሞ ክፍተት በመካከላቸው በጣም ብዙ ክፍተት ስላለ ኢንተርሞሌኩላር ፎርስ ስለሌለ ማለት ነው። ኢንተርሞሌኩላር ፎርስ የሚባለው በመካከላቸው ያለ ጫና ማለት ነው። እነሱ በጣም ዊክ ስለሆነ ወይም ደግሞ ደካማ ስለሆነ በቀላሉ መንቀሳቀስ ወይም ደግሞ ዲፊውዝ ማድረግ ይችላሉ ማለት ነው። ሊኩዊድስ ካን ኦልሶ አንደርጎ ዲፊውዥን። ሊኩዊድ ወይም ደግሞ ፈሳሾችም ዲፊውዥን ያደርጋሉ ወይም ደግሞ ይንቀሳቀሳሉ ከአንድ ቦታ ወደ ሌላ ቦታ ማለት ነው። ዘ ሬት ኦፍ ዲፊውዥን ኦፍ ሊኩዊድ ኢዝ ስሎወር ዛን ጋዝ። ነገር ግን ፍጥነታቸው ሬት ሚንስ ፍጥነት ማለት ነው። የሊኩዊድ ከጋዝ
ያነሰ ነው ማለት ነው ፍጥነቱ። ቢካዝ ሊኩዊድ ፓርቲክልስ ሙቭ ሞር ስሎውሊ ዲው ቱ ስትሮንግ ኢንተርሞለኪላር አትራክሽን ፎርስ ዛት ሄልድ ዘም። ምንድነው እነሱን አንድ ላይ አያይዞ ያስቀመጣቸው ኢንተርሞለኪላር ፎርስ የሚባለው በመካከላቸው ያለው ምንድነው ስትሮንግ ወይም ጠንካራ ነው ማለት ነው። ቅድም የጋዝን ዊክ ኢንተርሞለኪላር ፎርስ ብለናል አይደል? ኢንተርሞለኪላር ፎርስ የሚባለው እነሱን ያያያዛቸው ማለት ነው። ፓርቲክሎቹ አንድ ላይ ሆነው ማተር እንዲሰሩ ያደረጋቸው ፎርስ ነው። እሱ ስትሮንግ ስለሆነ ከጋዝ አንጻር ሲታይ ማለት ነው። የምን የሊኩዊድ ፎር ኤግዛምፕል ኢፍ ዩ ድሮፕ ስሞል አማውንት ኦፍ ኢንክ ኢንቱ ኤ ጃር ኦፍ ዋተር the color will spread slowly through the water by diffusion። ለምሳሌ ከጃሩ ውሃ ውስጥ ትንሽዬ ቀለም ጠብ ብታደርጉበት ማለት ነው። ይሄ ቀለሙ ሊኩዊድ ነው አይደለ? the color will spread slowly። ከለሩ ስፕሪድ የሚያደርገው ደግሞ የሚንቀሳቀሰው በምንድነው? በጣም በፍጥነት ሳይሆን slowly ቀስ ብሎ ነው የሚንቀሳቀሰው። through the water by diffusion። በውሃው መካከል ነው እንግዲህ እየተንቀሳቀሰ ያለው ኢንኩ ወይም ደግሞ ከለሩ እና ደግሞ በምንድነው እየተንቀሳቀሰ ያለው? ዲፊውዥን ፍሮም ሃይ ኮንሰንትሬሽን ኦፍ ኢንክ ቱ ሎው ኮንሰንትሬሽን ኦፍ ኢንክ ማለት ነው። ይህ ማለት ብዙ አንድ ጠብ ስታደርጉት ኢንክ ብቻ ነበረ። ከዛ በኋላ ኢንኩ እየተደባለቀ ሎው ኮንሰንትሬሽን ወዳለበት ቦታ ወይም ምንም ቀለም ወደሌለበት ቦታ ስፕሬድ እያደረገ ይሄዳል ማለት ነው። እና የሊኩዊድ ዲፊውዥን ከጋዝ ዲፊውዥን ይልቅ ሞር ስሎው ነው ማለት ነው። ዲፊውዥን ዳዝ ኖት ዩዥዋሊ ሃፕን ኢን ሶሊድ ቢካዝ ዘ ፓርቲክል in solid can only vibrate the fixed position due to very strong intermolecular attraction force that held particles of solid together። እንግዲህ የጋዝና የሊኩዊድን አይተናል። ሶሊድ ላይ ዲፊውዥን አይደረግም፣ ምክንያቱም በጣም ቨሪ ስትሮንግ ኢንተርሞለኪላር ፎርስ ነው ያለው። ወይም ደግሞ እነሱን ፓርቲክሎቹን በአንድ ላይ አያይዞ ማተር ያደረገው በጣም ጠንካራ ነውና ለመተላለፍ አይችሉም ማለት ነው። ዛት ሄልድ ፓርቲክል ሶሊድ ቱጌዘር። ሶሊዶችን በአንድ ላይ ሄልድ አድርጎ የያዛቸው ኢንተርሞለኪላር ፎርስ በጣም ስትሮንግ ስለሆነ ማለት ነው። ነገር ግን እነዚህ ቫይብሬት ያደርጋሉ በተመሳሳይ ፖዚሽን ማለት ነው እንጂ ዲፊውዝ አያደርጉም። ሶሊድ ዲፊውዥን አይከናወንበትም ማለት ነው እንዳትረሱ። ሶስቱ የማተር አይነቶች አንዱ ሶሊድ ዲፊውዥን የለውም ማለት ነው። ቢ ፕሮፐርቲስ ኦፍ ሶሊድ ሊኩዊድ ኤንድ ጋዝ። የሶሊድ ሊኩዊድ እና የጋዝ ፕሮፐርቲ ባህሪያቶቹ ነው የምናየው። The difference in properties of state of matter are given in the following table። ልዩነታቸው እዚህ ቴብል ላይ ተቀምጧል። ሶሊድ ማለት ጠጣር ማለት ነው። ሊኩዊድ ደግሞ ፈሳሽ ነው። ጋዝ ነው ማለት ነው። ሶሊድ have definite shape and volume። የታወቀ ቅርጽና ይዘት አለው። ይህ ማለት ሶሊድ የሚባለው ለምሳሌ የተቀመጣችሁበት ወንበር ሊሆን ይችላል። በእጅ መነካት የሚችል ከፈሳሽ ነገር ውጭ የሆነ ማለት ነው። እሱ ሼፑ ይታወቃል። አሁን ለምሳሌ መጽሐፋችሁ ሼፑ ይታወቃል እና ዴፊኒት ሼፕ ኤንድ ቮሊዩም ይባላል። ሊኩዊድ ደግሞ ሃቭ ዴፊኒት ቮሊዩም በት ኖ ዴፊኒት ሼፕ። ዴፊኒት ወይም ደግሞ መለካት የሚችል ቮሊዩም አለው ወይም ይዘት አለው፣ ነገር ግን ዴፊኒት ሼፕ የለውም። የራሱን የቻለ ሼፕ ወይም ደግሞ ቅርጽ የለውም። ለምሳሌ ውሃ ራሱን የቻለ ቅርጽ የለውም አይደል? ሊኩዊድ ስቴንስ ሼፕ ኦፍ ዜር ኮንቴነር። ምንድነው የሚያደርገው? የኮንቴነር ነው ደግሞ የያዘውን የእቃውን ሼፕ ነው የሚይዘው። ለምሳሌ ውሃ በሃይላንድ ብታስቀምጡ የሃይላንዱን ቅርጽ ነው የሚይዘው። በካፕ ብታስቀምጡትም የካፑን ሼፕ ነው የሚይዘው። ስለዚህ ሊኩዊድ ስቴን ሼፕ ኦፍ ኮንቴነር ማለት ነው። ጋዝ ደግሞ ጋዝ ሃቭ ኔዘር ዴፊኒት ሼፕ ኖር ዴፊኒት ቮሊዩም። ጋዝ ደግሞ ዴፊኒት የሆነ ሼፕም የለውም ቮሊዩም አይታወቅም ማለት ነው። ምክንያቱም በቀላሉ ስፕሬድ መሆን ስለሚችል ማለት ነው። ሌላኛው ሶሊድ አር ኢንኮምፕረሲብል። ኢንኮምፕረሲብል ማለት አይጨመቅም ማለት ነው። ኮምፕረስ ሲሆን መጨመቅ ይችላል ማለት ነው። እና ይሄኛው አፍርሶታል ይሄን ስላለ አር ኢንኮምፕረሲብል ማለት ሶሊዶቹ አይጨመቁም፣ ጭምቅ ብለው በአንድ ላይ መያዝ አይችሉም ማለት ነው። ሊኩዊድ ደግሞ አር ኮምፕረሲብል ቱ የስሞል ኤክስተንት። ሊኩዊድ በትንሽ መጠን ቢሆን ኮምፕረስ መደረግ ይችላል ማለት ነው። ስሞል ኤክስተንት ነው የሚለው። ጋዞስ ደግሞ አር ሃይሊ ኮምፕረሲብል። ይሄኛው ደግሞ ሃይሊ በጣም ከፍተኛ ሁኔታ መጨመቅ ወይም ኮምፕረስ መደረግ ይችላል ማለት ነው። ሌላኛው ሶሊድ ስቴት ፓርቲክል አትራክት ኢች አዘር ቨሪ ስትሮንግሊ። ፓርቲክሎቹ ወይም ደግሞ ማተሩን የሰሩት እርስ በርሳቸው አትራክት ማለት መያያዝ ወይም ደግሞ መሳሳብ ማለት ነው። ስትሮንግሊ በጣም በጠንካራው ነው የሚያያዙት። ምክንያቱም ጠንካራ ነገር ለመስራት በጠንካራው መያያዝ አለባቸው አይደለ? እና ሶሊድ እንዲሰራ ደግሞ ስትሮንግሊ አትራክት መደረግ አለባቸው ማለት ነው። ሊኩዊድ ላይ the force of attraction between liquid particle is weaker than solid particle። ፎርስ ኦፍ አትራክሽኑ
ከሶሊድ አንጻር ሲታይ ዊከር ወይም ደግሞ የደከመ ነው ወይም ደግሞ ቀለል ያለ ነው ማለት ነው። ስትሮንግ አይደለም። ጋዝ ላይ ስንሄድ the force of attraction is much weaker than liquid and solid particle። እዚህ ጋር ደግሞ ከሊኩዊድ እና ከሶሊድ አንጻር ሲታይ ምንድነው በጣም ደካማ ነው፣ ማች ዊክ ነው ማለት ነው። ሌላኛው ሶሊድ ላይ ፓርቲክልስ ኦፍ ሶሊድ ካኖት ሙቭ ፍሪሊ። ፓርቲክሎቹ በቀላሉ ወይም ደግሞ በነፃነት መንቀሳቀስ አይችሉም፣ ምክንያቱም በጣም ስለተጠጋጉ ማለት ነው። ሊኩዊድ ላይ the particles of liquid move freely። ፓርቲክሎቹ ሊኩዊድ ላይ በነፃነት መንቀሳቀስ ሙቭ ማድረግ ይችላሉ። ጋዞስ ላይ ስንሄድ ጋዞስ ፓርቲክል አር ኢን ኤ ኮንቲኒየስ ፍሪሊ ራንደም ሞሽን። ጋዞስ ደግሞ እንቅስቃሴያቸው በጣም ክፍተት ስላላቸው በመካከላቸው ምንድነው ኮንቲኒየስ ነው እና ደግሞ ራንደም ማለት በአንድ አቅጣጫ ብቻ አይደለም የሚሄዱት፣ እንዳገኙት ነው የሚሄዱት። ባገኙት አቅጣጫ በቀላሉ በነፃነት ይንቀሳቀሳሉ ማለት ነው። እና ሌላኛው የመጨረሻው ልዩነታቸው ፓርቲክልስ አር ቨሪ ማች ክሎዘር ቱ ኢች አዘር። ፓርቲክሎቹ በጣም እርስ በርሳቸው የተጠጋጉ ናቸው እና ለዛ ነው ጠንካራ ሶሊድ የሰሩት። ሊኩዊድ ላይ ፋር አፓርት ፓርቲክልስ ኮምፔር ቱ ሶሊድ። ከሶሊድ ጋር ስናወዳድረው ምንድነው ፋር አፓርት ማለት ትንሽ የተራራቁ ናቸው ማለት ነው። ጋዝ ላይ ቨሪ ፋር አፓርት ፓርቲክል ኮምፔር ቱ ሊኩዊድ። ይሄ የጋዝ ደግሞ ከሊኩዊድ እና ከሶሊድ አንጻር ስናየው ምንድነው በጣም የተራራቁ ናቸው እና ለዛ ነው በነፃነት የሚንቀሳቀሱት ማለት ነው። ለምሳሌ እናንተ በአንድ ላይ ጭምቅ ብላችሁ ከቆማችሁ በቀላሉ መንቀሳቀስ አትችሉም አይደለ? ግን በጣም ራቅ ራቅ ብላችሁ ከተቀመጣችሁ በነፃነት መንቀሳቀስ ትችላላችሁ፣ እንደዛ ማለት ነው። እሺ ሲ ፓርቲክልስ ኢን ሶሊድ ሊኩዊድ ኤንድ ጋዝ ይላል። ፓርቲክሎቹ አሁን ሶሊድ ላይ ሊኩዊድ ላይ እና ጋዝ ላይ ፓርቲክሎች ወይም ደግሞ እነዚህን ቁስ አካሉን የሰሩት ነገሮች የሚለው ነው የምናየው። አክቲቪቲ the following figures represent the three physical states of substance። እነዚህ የሚከተሉት ስዕሎች ሶስቱን የፊዚካል ስቴት ያሳያሉ ነው የሚለው። which of the following figure represent solid liquid and gas። አሁን እዚህ ጋር ስታዩት ቅድም በተማርነው መሰረት ሶሊድ ሊኩዊድ እና ጋዝ የሚባሉትን የቱ የቱ ነው ይላል። እንግዲህ ይሄኛውን ስናየው በጣም በስነ ስርዓት ዴፊኔት የሆነ ሼፕ ነው ያላቸው። ይሄው ሲቀመጡ በሼፓቸውም ደግሞ በስነ ስርዓት ነው የተቀመጡ። ዴፊኒት ሼፕ ኤንድ ቮሊዩም ያልነው ሶሊድ ማለት ነው። ይሄኛው ደግሞ ዴፊኒት ሼፕ የለውም፣ ነገር ግን ቮሊዩሙ በዚህ በኮንታይነሩ ነው ብለናል አይደል? ትንሽ ዝብርቅርቅ ያለ ነው። ይሄ ሊኩዊድ ማለት ነው። ይሄኛው ደግሞ ከመጠጋጋታቸው አንጻር ስናየው በጣም የተራራቁ ናቸው። ስለዚህ ይሄ ምንድነው ጋዝ ነው ማለት ነው። ኦብዘርቬሽን ኤንድ አናላይሲስ ኢን which state are the particle more closely packed። እንግዲህ ከየትኛው ነው በጣም ተጠጋግተው ፓክ የተደረጉት ወይም ደግሞ የተቀመጡት ይላል። ኤ ላይ ነው በጣም ተጠጋግተው የተቀመጡት፣ ክሎዝ ነው የተቀመጡት ማለት ነው። ሁለተኛ in which state do you think the force of attraction is stronger። ከየትኛው ነው ፎርስ ኦፍ አትራክሽኑ ስትሮንገር ወይም ጠንካራ የሆነው ነው የሚለው የትኛው ነው? እዚህ ሶሊዱ ላይ ነው። ይሄም ምክንያቱም ሶሊዱ በጣም ተጠጋግተው ስለሚቀመጡ በጣም ፓክ የሚደረጉ ከሆነ ደግሞ ፎርስ ኦፍ አትራክሽናቸው ሀይ ነው ማለት ነው። ስለዚህ ይሄም ኤ ነው ማለት ነው። the particle in a solid are held together strongly። ፓርቲክሎቹ ሶሊድ ላይ አንድ ላይ የተያያዙት በጣም ጥብቅብቅ ብለው። ስፔስ ቢትዊን ሶሊድ ፓርቲክል ኢዝ ቨሪ ስሞል። በመካከላቸው ያለው ክፍተት ምንድነው? በጣም ትንሽ ናት፣ ቨሪ ስሞል ናት ማለት ነው። ኤ ሶሊድ ሃዝ ኤ ፊክስድ ሼፕ ኤንድ ኤ ፊክስድ ቮሊዩም ቢኮዝ ዘ ፓርቲክል ኦንሊ ቫይብሬት አት ዜር ፊክስድ ፖዚሽን። ይህ ሶሊድ የሚባለው አንድ አይነት ቮሊዩም፣ ሁልጊዜም ተመሳሳይ ቮሊዩም ወይም ደግሞ ተመሳሳይ ይዘትና አንድ አይነት ሼፕ ነው ያለው። ሼፕ ማለት ቅርጽ ማለት ነው። ቅርጻቸውም አይቀየርም፣ ይዘታቸውም አይቀየርም። ምክንያቱ ደግሞ ምንድነው? ፓርቲክልስ ኦንሊ ቫይብሬት አት ዜር ፊክስድ ፖዚሽን። ቫይብሬት የሚያደርጉት በተመሳሳይ ፖዚሽን ነው እና ድብልቅልቅ አይልም ማለት ነው። በአንድ ፖዚሽን ብቻ ቫይብሬት የሚያደርጉ ከሆነ ድብልቅልቅ አይልም ማለት ነው። the particles vibrate back and forth but remain in the fixed position። እነዚህ ፓርቲክሎች ቫይብሬት የሚያደርጉት ምንድነው? ወደ ኋላና ወደፊት፣ ፎርዝ ባክ ኤንድ ፎርዝ ማለት ወደ ኋላና ወደፊት፣ ነገር ግን ሪማይን ኢን ዘ ፊክስድ ፖዚሽን፣ ፖዚሽናቸውን ግን አይቀይሩም። እንደዛ ነው ተመሳሳይ ቮሊዩም እና ተመሳሳይ ሼፕ ያላቸው ማለት ነው። ጋዝስ ኦልዌይስ ፊል ኦር ኦኩፓይ ዜር ኢንታየር ኮንታይነር። ጋዞቹ ሁልጊዜ ምንድነው የሚያደርጉት? ኮንታይነራቸውን ይሞላሉ ወይም ደግሞ ፊል ያደርጋሉ ማለት ነው። ሲንስ the particle are moving constantly in all direction they spread throughout their container no matter what volume or shape their container is። እንግዲህ ፓርቲክሎቹ በፈለጉት ዳይሬክሽን ስለሚንቀሳቀሱ ምንድነው they spread throughout their container። ኮንታይነሩ ሙሉ ነው ስፕሬድ የሚያደርጉት ወይም ደግሞ የሚሞሉት no matter what volume or shape
ዜር ኮንታይነር ኢዝ ምንም ማተር አያደርጉም። ቮሊዩምና የኮንታይነሩ ሸፕ ምንም ማተር አያደርጋቸው፣ ምንም ችግር የለባቸው ማለት ነው። ዲ ሜልቲንግ፣ ሶሊዲፊኬሽን፣ ኮንደንሴሽን ኤንድ ኢቫፖሬሽን ይላል። ይህ ማለት ደግሞ ሜልቲንግ ማለት ማቅለጥ ማለት ነው። ሶሊዲፊኬሽን ደግሞ ማጠጠር፣ ወደ ጠጣርነት መቀየር ነው። ኮንደንሴሽን ሲሆን ጋዝን ወደ ሊኩዊድ መቀየር ማለት ነው። ኢቫፖሬሽን ማለት ደግሞ ማትነን ወይም ኤቫፖሬት ማድረግ ነው። እነሱን ነው የምናየው አሁን። አክቲቪቲ አንደኛ ኢፍ ዩ ሆልድ ኤ ፒስ ኦፍ አይስ ኢን ዩር ሃንድ ፎር ኤ ፊው ሚኒትስ ዋት ዊል ሃፕን ቱ ዘ አይስ ዋይ ይላል። አይስ ማለት በረዶ ነው። በረዶ በእጃችሁ ለተወሰነ ደቂቃ ብትይዙ በረዶ ላይ ምን ይፈጠራል? ለምን ነው የሚለው። በእጃችን ብንይዘው በረዶ ይቀልጣል አይደለ? ይቀልጥና ወደ ምን ይቀየራል? ወደ ጠጣሩ ወይም ደግሞ አይሱ ወደ ሊኩዊድ ይቀየራል ማለት ነው። የሚፈስ ውሃ ይሆናል። ስለዚህ ለምንድን ነው? አይሱ በጣም ቀዝቃዛ ነበረ። ከዛ ሞቃታማ ቦታ ሲሆን ይቀልጣል ማለት ነው። ኢፍ ኤ ዌት ክሎዝ ኢዝ ኤክስፖዝድ አውትሳይድ ቱ ዘ ሰን ኢት ዊል ድራይ ዋይ ዌር ዳዝ ዘ ዋተር ጎ ይላል። አሁን ደግሞ የታጠበ ልብስ ውጭ ላይ እናሰጣለን ፀሐይ ላይ እና እሱ ልብሱ ደግሞ ይደርቃል። ለምንድን ነው? ውሃው ደግሞ የት ሄደ ይላል። ይሄ እንግዲህ ምክንያት ምንድን ነው? ፀሐዩ ልብሱ ላይ ሲያርፍ ያተነዋል ውሃውን እና ያና ውሃ በኢቫፖሬሽን መልክ ወይም በትነት መልክ ወደ የት ይሄዳል? ወደ ደመና ወይም ደግሞ ወደ ላይ ይተናል ማለት ነው። ሶስተኛ ኢፍ ዩ ኩል ኤ ቦትል ኦፍ ዋተር ቱ ኤ ቨሪ ሎው ቴምፕሬቸር ኢን ኤ ፍሪጅ ዋት ዊል ሃፕን ቱ ዘ ዋተር ይላል። አሁን ደግሞ የሆነ ቦትል ኦፍ ዋተር በሃይላንድ ሊሆን ይችላል ውሃውን ሎው ቴምፕሬቸር ወይም ዝቅተኛ ቴምፕሬቸር ከሆነ ፍሪጅ ብታስገቡት ምን ይሆናል ነው የሚለው። ዋት ዊል ሃፕን ቱ ዘ ዋተር ዋተሩ ጋር ምን ይፈጠራል ነው የሚለው። ምንድነው የሚፈጠረው? እሱ ወደ አይስ ይቀየራል አይደለም? ወይም ደግሞ ወደ በረዶነት ይቀየራል ማለት ነው። አራተኛው ኢፍ ዩ ፕሌስ ኤ ፒስ ኦፍ በተር ኦን ኤ ሆት ፓን ዋት ዊል ሃፕን ቱ ዘ በተር ዋይ። አሁን ደግሞ የሆነ ቅቤ እሱን ከሞቀ ፓን ወይም ደግሞ ሳህን ላይ ብታስቀምጡት፣ ከጋለ ሳህን ላይ ብታስቀምጡት ምን ይፈጠራል? ይቀልጣል አይደለ? እሱ ምን ይባላል? ሜልቲንግ ይባላል። እና ስለነዚህ ነው የምናየው አራቱ። እነዚህ ሜልቲንግ፣ ሶሊዲፊኬሽን፣ ኮንደንሴሽን እና ኢቫፖሬሽን የሚባሉት እነሱ ናቸው። በምሳሌ እናያቸዋለን ቀጣይ። ዘ ቼንጅ ኦፍ ሰብስታንስ ፍሮም ሶሊድ ቱ ሊኩዊድ ስቴት ኢዝ ኮልድ ሜልቲንግ። ሳብስታንስን ከሶሊድ ወይም ደግሞ ከጠጣር ወደ ሊኩዊድ ወደ ፈሳሽ የሚቀየረው ስቴት ምን ይባላል? ሜልቲንግ ይባላል። ማቅለጥ ማለት ነው። ሶሊድ ማለት ለምሳሌ አሁን አይስ ወይም ደግሞ በረዶን ወደ ውሃ ስንቀይረው ወደ ሊኩዊድ ማለት ነው። እሱ ምን ይባላል? አቀለጥ ነው አይደለ? ቀለጠ ይባላል። The reverse of melting is called freezing or solidification። የሱ ግልባጩ ደግሞ ምን ይባላል? ፍሪዚንግ፣ ወደ ፍሪዝ ማለት ነው። ወይም ደግሞ ሶሊዲፊኬሽን ወደ ይህ ማለት ሊኩዊድን ወደ ሶሊድ እንደገና መቀየር ማለት ነው። ሪቨርስ ሚንስ እንደዚህ ሪቨርስ ሲሆን ምን ይባላል? ሶሊዲፊኬሽን ይባላል። ወይም ደግሞ ፍሪዚንግ፣ አሁን ለምሳሌ ውሃን ፍሪጅ ውስጥ ብናስገባው ማለት ነው። የዚህ ሪቨርስ ምን ይሆናል? ሊኩዊዱ የሚፈሰው ውሃ ወደ ጠጣር ውሃ ይቀየራል። ይሄ ምን ይባላል? ፍሪዚንግ ወይም ሶሊዲፊኬሽን ይባላል። አዝ ኤ ሊኩዊድ ኩልስ፣ ፈሳሹን ነገር ስናቀዘቅዘው the particles in the liquid lose energy and move more and more slowly። ፓርቲክሎቹ ኢነርጂያቸውን ሉዝ ያደርጋሉ ወይም ደግሞ ኢነርጂያቸውን ያጣሉ። ኤንድ ከዛ በኋላ ምን ይፈጠራል? ሞር ኤንድ ሞር ስሎሊ፣ በጣም እንቅስቃሴያቸውን እየቀነሱ ነው የሚሄዱት፣ ቀስ እያሉ ማለት ነው። ወደ ጠጣርነት እየተቀየረ ሲሄድ ቀስ እያሉ ነው የሚንቀሳቀሱት። ኤንድ ዘን ሰትል ኢንቱ ፊክስድ ፖዚሽን፣ ከዛ በኋላ ቀስ እያሉ ሄደው ተመሳሳይ ፖዚሽን ቀስ እያሉ የተንቀሳቀሱ ይሄዳሉ፣ ይመለሳሉ ማለት ነው። በዛው መስመር ይሄዳሉ፣ ይመለሳሉ ይሆናል ማለት ነው። ባክ ኤንድ ፎርዝ ብቻ ነው የሚሆነው። ዘስ the liquid has frozen or solidified። እና ይሄ ምን ይባላል? ሊኩዊዱ ፍሮዝን ሆነ ወይም ደግሞ ጠጣር ሆነ፣ ቀዘቀዘ ወይም ደግሞ ሶሊዲፋይድ ሆነ፣ ወደ ጠጣርነት ተቀየረ ይባላል። this process is called solidification or freezing ይባላል። እንግዲህ ፍሪጅ ውስጥ ውሃ እንደማስገባት ምናምን ብላችሁ ብትወስዱት ቀላል ነው። ሶሊዲፊኬሽን ወይም ፍሪዚንግ ይባላል። እዚህ በስዕል መልክ አለ። ሶሊድን ወደ ሊኩዊድ ስንቀይር ወይም ደግሞ የቀዘቀዘውን ጠጣሩን ውሃ ወደሚፈስ ውሃ ስንቀይረው ምን ይባላል? ሜልቲንግ ይባላል። ወይም አቀለጥ ነው ማለት ነው። ያንን የጠጠረውን አቀለጥ ነው እና ወደ መቀየር ነው፣ ወደ ሊኩዊድ ቀየር ነው። ነገር ግን ይሄን ሊኩዊድ ወይም ደግሞ የሚፈሰውን ወደ ሶሊድነት ለመቀየር ፍሪጅ ውስጥ አስገብተን ምናምን ስናድርገው ፍሪዚንግ ይባላል ወይም ደግሞ ሶሊዲፊኬሽን ይባላል። when a liquid absorb heat energy ሊኩዊዱ ወይም ደግሞ ይሄ ፈሳሹ ውሃ
ሂት ኤነርጂ ሲወስድ ሲቀበል፣ ሉዝ ሳይሆን አብዞርብ ማለት ሲቀበል ማለት ነው። ፈሳሹ ነገር ኤነርጂ ሲቀበል ፓርቲክል ሙቭ ሞር ኤንድ ሞር። ኤነርጂ ሲቀበል ምን ይሆናል? ፓርቲክሎቹ በጣም ይንቀሳቀሳሉ ማለት ነው። ምክንያቱም ኤነርጂ እንቅስቃሴን ይጨምራል አይደለ? ስለዚህ ኤነርጂውን አብዞርብ ሲያደርግ ፓርቲክሎቹ ሞር ኤንድ ሞር ይንቀሳቀሳሉ። ፓርቲክል ማለት እንግዲህ ማተሩን የሰሩት ትንንሽዬ አካላቶች ናቸው። ኩዊክሊ ምንድነው እንዴት ነው የሚንቀሳቀሱት? በፍጥነት ማለት ነው። ሰም ኦፍ ዘ ፓርቲክልስ ጌን ኢነፍ ኢነርጂ ቱ ብሬክ ፍሪ ኦፍ ዘ አዘር ፓርቲክልስ። የተወሰኑ ፓርቲክሎች በቂ የሆነ ኢነርጂ ጌን ያደርጋሉ። ምን ለማድረግ? የሌሎቹን ፓርቲክል ብሬክ ለማድረግ ወይም ደግሞ ለመስበር ማለት ነው። ዌን ዚስ ሃፕን ዘ ሊኩዊድ ቼንጅስ ቱ ጋዝ። በዚህ ጊዜ ምን ይፈጠራል? ይሄ ፈሳሽ ነገር ወደ የት ይቀየራል? ወደ ጋዝ ይቀየራል፣ ወደ ትነት ይቀየራል ማለት ነው። ዘ ቼንጅ ኦፍ ስቴት ኦፍ ሳብስታንስ ፍሮም ሊኩዊድ ቱ ጋዝ ኢዝ ኮልድ ኢቫፖሬሽን። ይህን ሊኩዊድን ወይም ደግሞ ፈሳሹን ነገር ወደ ጋዝነት የሚቀይረው ኢቫፖሬሽን ወይም ትነት ይባላል። ስለዚህ ሊኩዊድን ወደ ጋዝ ስንቀይር ፕሮሰስ ምን ይባላል? ኢቫፖሬሽን ይባላል። በተቃራኒ ሪቨርስ ይህን ጋዙን ወደ ሊኩዊድ ስንቀይር ምን ይባላል? ኮንደንሴሽን ይባላል። The reverse of evaporation, such as the change of state from a gas to liquid, is called condensation። አያችሁ? የኢቫፖሬሽን ሪቨርስ ወይም ደግሞ ግልብጡ ምንድን ነው? ኮንደንሴሽን ይባላል። ኮንደንስ ማድረግ ማለት ነው። አስ ኤ ጋዝ ኩልስ፣ ይሄ ጋዝ ኩል ሲሆን ወይም ደግሞ ሲቀዘቅዝ the particle in the gas lose energy፣ ፓርቲክሎችም ኢነርጂያቸውን ያጣሉ ማለት ነው። and more slowly until the gas condense to liquid። ምንድነው? ኤነርጂያቸውን እያጡ ነው። ኤነርጂያቸውን ሲያጡ ደግሞ እንቅስቃሴያቸው እየቀነሰ ይሄዳል። እንቅስቃሴ እየቀነሰ ሄደ ማለት ወደ ሊኩዊድ ይቀየራል ማለት ነው። ቀጣይ የምናየው ኮምፕሬሽን የሚለው ነው። ኮምፕሬሽን ማለት መጭመቅ ነው። ማለት ሶሊድ ሊኩዊድ እና ጋዝን ጨምቀን ስንይዛቸው ምን ይፈጠራል የሚለውን የምናየው። ኮምፕሬሽን ኢዝ ፕሮሰስ ኦፍ ክሎዝ ፓኪንግ ኦፍ ፓርቲክል ባይ አፕላይንግ ኤክስትራ ፎርስ ኦር ኢንክሪዚንግ ፕሬሸር። ኮምፕሬሽን ማለት ምንድን ነው የሚለው እዚህ ላይ ፓኪንግ ክሎዝ ፓክ ማለት አንድ ላይ ጭምቅ አድርጎ መያዝ ወይም ደግሞ አንድ ላይ መጭመቅ ማለት ነው። ፓርቲክሎቹ ማለት ነው። ባይ ኤክስትራ ፎርስ በምንድን ነው የምንጨምቃቸው? በውጫዊ ፎርስ ወይም በውጫዊ ኃይል ነው የምንጨምቃቸው። ወይም ኢንክሪዚንግ ፕሬሸራቸውን ግፊታቸውን በመጨመር ማለት ነው። ፎር ኤግዛምፕል ዌን ዩ ኢንፍላት ኤ ቦል ኢት ጌትስ ሃርደር ቢካዝ ኦፍ ዘ ኤር ፓርቲክል አር ኮሌክትድ ኤንድ ኮምፕረስድ ኢንቱ the ball and pushing on the inner wall of the ball። ለምሳሌ ኳስን አየር እየሞላችሁ ስትሄዱ ምን ይፈጠራል? ሃርደር ወይም ደግሞ እየጠነከረ ነው የሚሄደው አይደለ? አየር ብዙ ሲሞላበት ወይም አየር ስናስገባበት በደንብ ኳሱ እየጠነከረ ይሄዳል። ምክንያቱም ምንድነው? the air particles are collected። ኤር ፓርቲክሎቹ ወይም የአየር ፓርቲክሎቹ አንድ ላይ ኮሌክት እየተጠራቀሙ ነው እዛ ውስጥ ኤንድ ኮምፕረስድ ኢንቱ ኤ ቦል እና ወደ ቦሉ ኮምፕረስ እየተደረጉ እየተጨመቁ እየገቡ ነው። ኤንድ ፑሽንግ ኦን ዘ ኢነር ዋልስ ኦፍ ዘ ቦል እና የኳሱን ውስጣዊ ግድግዳውን በደንብ እየገፉት ነው ማለት ነው። ስለዚህ አየር እየገፋንበት እያስገባንበት በሄድን ቁጥር የአየር ፓርቲክሎችን ኮምፕረስ አድርግናቸው ወይም አንድ ላይ ጨመቅናቸው ማለት ነው። በምንድን ነው የጨመቅናቸው? ኤክስትራ ፎርስ ወይም በውጫዊ አካል በመሳሪያው ማለት ነው የምናስገባቸው። እሺ የዛሬ ክላሳችን ይሄንን ይመስላል። በቀጣይ 2.2 ፊዚካል ኤንድ ኬሚካል ፕሮፐርቲስ ኦፍ ማተር የሚለውን ይዤላችሁ እመጣለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር ማድረጋችሁንም አትርሱ። አብራችን ስለቆያችሁ አመሰግናለሁ። ሰላም ቆዩ።